የፌዴሬሽን ምክር ቤት ውሳኔ ታሪካዊ እርምጃ ሲል ኮሎኔል ደመቀ ዘውዴ የሚመሩት ኮሚቴ አቋሙን ይፋ አድርጓል። በአንጻሩ የትግራይ ኃይሎች በወልቃይት ጉዳይ የፌዴራል መንግስት ላይ ቀይ መስመራችን አልፏል በሚል የተቀናጀ ተቃውሞ ከማሰማት አልፈው እርምጃ እንደሚወስዱ እየዛቱ ነው። ሰዓቱን ጠብቆ ሰሙታላችሁ። የአረብ ኤምሬትስ የጦር ጫኝ አውሮፕላኖች ከአቡዳቢ የጦር መሳሪያ ጭነው ወደ ደብረ ዘይት አየር ኃይል እየተመላለሱ መሆኑ ሲነገር ሳውዲ አረቢያ በብልጽግናው አገዛዝና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኑ ተሰምቷል። አንኳር ዘገባችን ነው። ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነትና በፍትሃዊነት እንዲታይ ጥሪ አቅርበዋል። ድርጅቱ በጋዜጠኞቹ ላይ እየተካሄደ ያለው የፍርድ ሂደት ዓለም አቀፍ ደረጃውን የጠበቀ የህግ ጥበቃ እንዲደረግለት አሳስበዋል። ይደመጣል። ሰላም ጤና ይስጥልን። የሀገር ድምጽ ሚዲያ ቤተሰቦች ለሰዓቱ የተሰናዱት ሰበር የመረጃ ክፍለ ጊዜ እነሆ ተጀምረዋል። እስከ ዝግጅታችን ፍጻሜ አብራችሁ እንድትቆዩ እየጋበዝን ለቻናላችን አዲስ ሆናችሁ መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በቀጥታ ወደ መረጃዎቹ ተሻገርን። የፌዴሬሽን ምክር ቤቱን ውሳኔ ታሪካዊ እርምጃ ሲል ኮሎኔል ደመቀ ዘውዴ የሚመሩት ኮሚቴ አቋሙን ይፋ አድርጓል። በአማራ ክልል ስር የተመሰረተው የወልቃይት ጠገዴ ሰቲት ሁመራ ዞን ምክትል ዋና አስተዳዳሪ በሆኑት ኮሎኔል ደመቀ ዘውዱ ሰብሳቢነት የሚመራው የማንነት አስመላሽ ኮሚቴ ለምክር ቤቱ ውሳኔ ድጋፉን ሰጥቷል። ኮሚቴው ለምርጫ ቦርድና ለፌዴሬሽን ምክር ቤት በጻፈው ደብዳቤ ውሳኔውን ለዓመታት የፖለቲካ መብታቸው ተገፎ ለኖሩ ዜጋዎች የዲሞክራሲ ጭላንጭል የፈነጠቀ ታሪካዊ እርምጃ መሆኑን ገልጿል። ኮሚቴው የሚያቀነቅነውን የማንነት ጥያቄ ለመፍታት እንደ አንድ እርምጃ እንደሚቆጥረው ማስታውቋል። ይሁን እንጂ ይህን ምርጫ ለማስፈጸም የመንግስት ጥበቃና የምርጫ ቦርድ ገለልተኛ አፈጻጸም አስፈላጊ እንደሆነ ጠቅሷል። ምርጫ ቦርድ ከምክር ቤቱ የተላለፈለትን ተግባራዊ እንዲያደርግ እንዲሁም ከዚህ ቀደም ህወሓት በወሰነው ህገወጥ አከላለል ተጽዕኖ ስር እንዳይወድቅ አሳስበዋል። የወልቃይት ጠገዴና አካባቢው ህዝብ ያለማንም ስጋትና ጫና የራሱን ተወካዮች እንዲመርጥ ምቹ ሁኔታዎች እንዲፈጠሩም ጠይቋል። በተጨማሪም ኮሚቴው ተቋሚ ፓርቲ ስምረት ውሳኔውን ህገ መንግስታዊ ስርዓት አልበኝነት እንዲሁም የአስተዳደር ነጥቃ በማለት ያሰማውን ተቃውሞ ተችቷል። በተያያዘ መረጃ የወሎ ራያ አማራ ማንነትና ወሰን አስመላሽ ኮሚቴ የፌዴሬሽን ምክር ቤት ያሳለፈውን ውሳኔ ተከትሎ በወጣው መግለጫ የራያ ህዝብ በአማራ ክልል ምክር ቤት ጭምር መወከል አለበት ብለዋል። ኮሚቴው የፌዴሬሽን ምክር ቤት ውሳኔ ዛሬም ድረስ በህወሓት ግፍ እየተፈጸመበት ነው ላለው የራያ ህዝብ በጎ እርምጃ ነው ብለዋል። ይሁን እንጂ የራያ ዛታ ወፍላና ኩረም ህዝብ ማንነት የአማራ ነኝ በማለቱ ለደረሰበት መገፋት በፓርላማ መወከል ብቻውን በቂ አይደለም ብለዋል። የአማራ ማንነትና ወሰን ጥያቄ በሚነሳባቸው የራያ አካባቢዎች የሚደረገው ምርጫ ለህዝብ ተወካዮች ምክር ቤት ብቻም ሳይሆን ለአማራ ምክር ቤት ጭምር መሆን እንዳለበት ኮሚቴው በመግለጫው አሳስበዋል። በቤንሻንጉል ጉሙዝ ክልል መተከል ዞን ወንበራ ወረዳ ውስጥ በኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አደረሱት በተባለው ጥቃት ሳቢያ በርካታ ሰዎች ከሁለት ቀበሌዎች መፈናቀላቸውን የአካባቢው ነዋሪዎች ተናገሩ። በወረዳው ጊታርና ጎቾር የተባሉ ቀበሌዎች አብዛኛው ነዋሪ ምንም ነገር ሳይዝ ከቤት ንብረቱ ተፈናቅሎ ወደ አጎራባች ስፍራዎች በመሸሽ ላይ እንደሚገኝ ነዋሪዎች አመልክተዋል። አርሶ አደሮችና ሌሎችም ነዋሪዎች ከቤት ንብረታቸው የተፈናቀሉበት ወቅት በወረዳው ሰብል የሚሰበሰብበት በመሆኑ ጉዳዩን ለአርሶ አደሮች አስከፊ ሊያደርገው እንደሚችልም ነዋሪዎች ስጋታቸውን ገልጠዋል። ታጣቂዎች የተለያዩ እገታዎችና ዝርፊያዎችን መፈጸማቸውም ተጠቅሷል። የወረዳው አስተዳደር በበኩሉ በአካባቢው የታጣቂዎችን እንቅስቃሴ ለመግታት የህግ ማስከበር ስራ እየተሰራ እንደሚገኝ ተናግረዋል። በወንበራ ወረዳ ኦሮሞ ነጻነት ጦር ወይም ሸኔ ስም ይንቀሳቀሳሉ የተባሉ ታጣቂዎች አድርሷል የተባለውን ጉዳት በተመለከተ በአካባቢው ከሚንቀሳቀሱ ታጣቂዎች በኩል እስካሁን የተባለ ነገር የለም። ወደ ሌሎች ጉዳዮች ስንሻገር ዓለም አቀፉ የጋዜጠኞች ጥበቃ ኮሚቴ ሲፒጄ የኢትዮጵያ ባለስልጣናት በሽብርተኝነት ወንጀል ተከሰው የሞት ወይም የዕድሜ ልክ እስራት ሊፈረድባቸው የሚችሉ 4 ጋዜጠኞች ጉዳይ በግልጽነትና በፍትሃዊነት እንዲታይ ጥሪ አቅርበዋል። የካቲት 17 ቀን 2018 ዓ.ም እንደ አውሮፓውያኑ አቆጣጠር ፌብሩዋሪ 24 ቀን 2026 በወጣው መግለጫ ድርጅቱ በጋዜጠኞቹ ላይ እየተካሄደ ያለው የፍርድ ሂደት ዓለም አቀፍ ደረጃውን የጠበቀ
የህግ ጥበቃ እንዲደረግለት አሳስበዋል። ለ3 ዓመታት ገደማ በስር ላይ የሚገኙት ጋዜጠኞች ጎበዜ ሲሳይ፣ መስከረም አበራ፣ ገነት አስማማውና ዳዊት በጋሻው ሲሆኑ የታሰሩትም በአማራ ክልል በነበረው አለመረጋጋት ዙሪያ በሰሩ ዘገባዎች ምክንያት መሆኑን መግለጫ ያስረዳል። ግንቦት 25 የአማራ ድምጽ ጋዜጠኛ የሆነው ጎበዜ ሲሳይ ግንቦት 2015 ዓ.ም በጅቡቲ በቁጥጥር ስር ውሎ ግልጽ ባልሆነ ሁኔታ ለኢትዮጵያ ተላልፎ መሰጠቱ የሚታወስ ነው። የፌዴራል ከፍተኛ ፍርድ ቤት የካቲት 27 ቀን 2017 ዓ.ም አቃቤ ሕግ ያቀረበው ማስረጃ ጋዜጠኞቹን የሚያስከስስ ነው ብሎ በመወሰኑ ተከሳሾቹ በመጪው ግንቦት ወር የመከላከያ ምስክሮቻቸውን ያሰማሉ ተብሎ ይጠበቃል። የኢትዮ ንቃት መስራች መስከረም አበራ፣ የኛ ሚዲያ ዘጋቢ ገነት አስማማውና የ4 ኪሎ ሚዲያ አዘጋጅ ዳዊት በጋሻው ከመጋቢት 25 እስከ ሚያዝያ 5 ቀን 2015 ዓ.ም ባሉት ቀናት ውስጥ በቁጥጥር ስር መዋላቸው ይታወሳል። የጋዜጠኞቹ ጥበቃ ኮሚቴ ሲፒጄ ጋዜጠኞቹ ለረጅም ጊዜ በእስር ላይ መቆየታቸውና የተመሰረተባቸው ክስ ከባድነት በኢትዮጵያ የፕሬስ ነጻነትና በፍትህ ስርዓቱ ላይ ከፍተኛ ስጋት እንደሚፈጥር ገልጿል። በመሆኑም ባለስልጣናት ዓለም አቀፍ የሰብአዊ መብት ድንጋጌዎችን በማክበር ጋዜጠኞቹ የሚገባቸውን ፍትህ እንዲያገኙ እንዲያደርጉም በጥብቅ አሳስበዋል። የአረብ ኤምሬትስ የጦር ጫኝ አውሮፕላኖች ከአቡዳቢ የጦር መሳሪያ ጭነው ወደ ደብረ ዘይት አየር ኃይል እየተመላለሱ መሆኑ በስፋት እየተነገረ ይገኛል። ኢትዮጵያ የእርስ በርስ ጦርነት ውስጥ ትገኛለች። ኢኮኖሚያም ክፉኛ ደቋል። የሀገር ውስጥ ጦርነት አልበቃ ብሏት እጇን በሱዳን ጦርነት ውስጥ አስገብታለች። ከኤርትራ ጋርም ለመዋጋት እየታገለች ነው። የኢትዮጵያ ባለስልጣናት ንብረታቸውና ቤተሰቦቻቸውም አረብ ኤምሬት ነው ያሉት። ስልጣናቸው አደጋ ላይ ሲወርቅ የሚሸሹበት ስፍራ እንደሆነ ይነገራል። አረብ ኤምሬቶች ምስራቅ አፍሪካን እንዳይጠገን አድርጋ አፈራርሰዋለች። በኤምሬት የሚደገፈው መሐመድ ዳጋሎ በንጹሃን ላይ ዘግናኝ ጭፍጨፋ እያካሄደ ይገኛል። በኤምሬት የሚደገፉት አብይ አህመድም በኢትዮጵያ ንጹሃንን በዘግናኝ ሁኔታ እየጨፈጨፉ ይገኛሉ። የውስጥ ምንጮች እንደገለጹት የአረብ ኤምሬት አንቶኖቮች በደብረ ዘይት አየር ማረፊያ የተለያየ አይነት የጦር መሳሪያ እያራገፉ ነው ብለዋል። በሌላ በኩል ሳውዲ አረቢያ በኢትዮጵያና በኤርትራ መካከል የተፈጠረውን ወታደራዊ ውጥረት ለማርገብ ጥረት እያደረገች መሆኑ ተሰምቷል። በኢትዮጵያና በኤርትራ መካከል እየታየ የመጣውንና ቀጠናዊ ስጋት የደቀነውን ወታደራዊ ውጥረት ለማርገብ ሳውዲ አረቢያ ዲፕሎማሲያዊ ጥረት መጀመሯ ተነግሯል። በተለይም በዚህ የካቲት ወር የሳውዲ መንግስት ሁለቱን ሀገራት ወደ ንግግር ጠረጴዛ ለመመለስ ከፍተኛ እንቅስቃሴ እያደረገ ነው ተብለዋል። የሳውዲ አረቢያ የውጭ ጉዳይ ሚኒስትር ከፍተኛ ባለስልጣናት በቅርቡ በአዲስ አበባና በአስመራ ባደረጉት ጉብኝት የሁለቱን ሀገራት መሪዎችና ከፍተኛ አመራሮች በተናጠል በማነጋገር ለማግባባት ጥረት አድርገዋል። ይህ የሳውዲ ጥረት ትኩረት ያደረገው በሁለቱ ሀገራት ድንበር አካባቢ እየታየ ነው የተባለውን የኃይል ማሰባሰብ ሂደት እንዲቆምና ልዩነቶች በሰላማዊ መንገድ እንዲፈቱ ለማድረግ እንደሆነም ተገልጿል። ሳውዲ አረቢያ በሁለቱ ሀገራት ግንኙነት ውስጥ ቁልፍ ሚና ስትጫወት ይህ የመጀመሪያው አይደለም። እንደ አውሮፓውያን አቆጣጠር በሴፕቴምበር 2018 በንጉስ ሰልማን ቢን አብዱልአዚዝ አደራዳሪነት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድና የኤርትራው ፕሬዝዳንት ኢሳያስ አፈወርቂ በጅዳ ተገኝተው ታሪካዊውን የጅዳ የሰላም ስምምነት መፈራረማቸው ይታወሳል። ይህ ስምምነት ለሁለት አስርት ዓመታት የዘለቀውን የጦርነትም የሰላምም የሌለበት ሁኔታ መቋጫ የሰጠ ነበር። አሁን እየተደረገ ያለው ጥረትም ይህንን የሰላም መንፈስ ለመታደግና የቀይ ባህር ቀጠና ደህንነት ለማስጠበቅ ያለመ መሆኑን የፖለቲካ ተንታኞች ይናገራሉ። የውጥረቱ መነሻ ምንም እንኳን በይፋ የተገለጸ ምክንያት ባይኖርም ከቅርብ ጊዜ ወዲህ በኢትዮጵያ በኩል የሚሰሙ የባህር በር ጥያቄዎችና ከሰሜኑ ጦርነት ማብቃት በኋላ በሁለቱ ሀገራት መካከል የተፈጠረው የፖለቲካ ቅዝቃዜ ለውጥረቱ መባባስ እንደ ምክንያት ይጠቀሳሉ። የሳውዲ አረቢያ የሰላም ጥረት በሁለቱ ሀገራት መካከል ያለውን አለመግባባት ፈቶ ወደ ቀድሞ ወዳጅነት ይመልሳቸው እንደሆነ የሚጠበቅ ይሆናል። በመጨረሻም በኢትዮጵያ በግዳጅ ልመና ላይ የተሰማሩ ህጻናትን ሆነ ብለው አይነ ስውር የማድረግ ዘግናኝ ወንጀል እየተፈጸመ መሆኑ ተጋልጧል። በኢትዮጵያ አካል ጉዳተኞችን ለግዳጅ ልመናና ለሰዎች ዝውውር ወንጀል የማጋለጥ ተግባር እጅግ አደገኛ ደረጃ ላይ መድረሱን የፖፑሌሽን ካውንስል ያካሄደው አዲስ ጥናት ይፋ አድርጓል። በጥናቱ ከተመዘገቡት ግኝቶች መካከል ህገወጥ አዘዋዋሪዎች የሰዎችን ርህራሄ ለመሳብ ሲሉ ህጻናትን ሆነ ብለው አይነ ስውር የሚያደርጉበት አረመኔያዊ ድርጊት ቀዳሚ ሆኗል። በአዲስ አበባ በመቀሌና በድሬዳዋ ከተሞች ላይ ያተኮረው ጥናት ተጎጂዎች ከገጠር አካባቢዎች በደላሎችና በቅርብ ዘመዶቻቸው ጭምር ተታለው ወደ ከተማ እንደሚመጡ አመልክተዋል። ከተማ ከገቡ በኋላም መድኃኒት ነው በሚል አይናቸው ውስጥ በሚጨምር አደገኛ ፈሳሽ የማየት ብርሃናቸው እንዲያጡ እንደሚደረግም ተጎጂዎች በለቅሶ መስክረዋል። አንዳንድ የፖሊስ አባላት ስለ ድርጊቱ ጥቆማ ሲሰጣቸው የራስ ስራ ላይ ለምን አታተኩርም በሚል ችላ እንደሚሉም በጥናቱ ተገልጿል። ሆኖም በአንጻሩ ጥቆማ ተቀብለው ወንጀለኞችን በቁጥጥር ስር በመዋል ተጎጂዎችን የታደጉ ፖሊሶች መኖራቸውን ተጠቁመዋል። ይህ
በአይነቱ የመጀመሪያ የሆነው ጥናት የካቲት 10 ቀን 2018 በሸራተን አዲስ ሆቴል ይፋ የተደረገ ሲሆን ድርጊቱ በኢትዮጵያ ያለውን የሰዎች ዝውውር ወንጀል እጅግ ጨካኝ ገጽታ የሚያሳይ መሆኑም ተነግሯል። የሀገር ድምጽ ሚዲያ ቤተሰቦች ለሰዓቱ የተከታተላችኋቸው መረጃዎች ይህንን ይመስሉ ነበር። ስለተከታተላችሁን ከልብ አመሰግንን። ለቻናላችን አዲስ ሆናችሁ አሁንም መረጃዎች በፍጥነት እንዲደርሷችሁ ቻናላችንን ሰብስክራይብ፣ ላይክ እና ሼር እንድታደርጉ እየጋበዝን በዚሁ ተሰናበተ።